ዛሬውኑ ከህይወታችሁ ልታስወጧቸው የሚገቡ 3 ሰዎች። የመጀመሪያዎቹ ሰዎች ሁሌ ካጠገባችሁ ያሉ የሚመስሏችሁ፣ በአንድ ደቂቃ ወይም በ2 ደቂቃ ወሬ ዘወትር ካጠገባችሁ ከጎናችሁ እንደሆኑ የሚያስመስሉ፣ ነገር ግን ልባቸው በሌሎች ነገሮች የተያዙ እና እናንተን ለጥቅም ብቻ የሚፈልጓቸው ሰዎች ናቸው። እነዚህ ሰዎች ያው እንዳልኩት እናንተ ወይ ልብ ስለማትሉ ወይንም ደግሞ በጣም ስለምትወዷቸው አታስተውሉትም ይሆናል እንጂ እናንተ በጣም ስትፈልጓቸው የማይገኙ ወይንም ደግሞ እናንተ ደውላችሁላቸው እነሱ ካልፈለጉ ስልካቸውን ለማንሳት ፈቃደኛ ማይሆኑ፣ ቀጣዩን የህይወታቸውን እንቅስቃሴ ለእናንተ ማያሳውቁ፣ ስለ እናንተ እንደሚያወሩት እንደሚያስቡት ያን ያህል እናንተ እንደምታስቡት ያን ያህል ግድ የማይሰጣቸው ሰዎች ናቸው። እነዚህን ሰዎች ከህይወታችሁ ጨከን ብላችሁ ዛሬ ነገ ሳትሉ ማስወጣት አለባችሁ። ምክንያቱም ምንድነው እንግዲህ ወዳጅ ማለት የክፉ ቀን አይደለም እና እስካሁን በህይወታችሁ ክፉ ቀን አጋጥሟችሁ እንግዲህ ፈጣሪ በሆነ መንገድ ረድቷችሁ አልፋችሁት ሊሆን ይችላል። ግን በጣም የከፋ ቀን መጥቶ እነዚህ ሰዎች ልባችሁን ከመስመራቸው በፊት እናንተ ዋይዝ ብልህ አስተዋይ መሆን ይኖርባቸዋል ማለት ነው። ሁለተኞቹ ሰዎች እናንተን እንደሚወዷችሁ ለእናንተ እንደሚያስቡ እናንተ በቃ ለነሱ ምርጥ ጓደኞቻቸው ወዳጃቸው እንደሆናችሁ ሁሌ የሚነግሯቸው፣ ነገር ግን የራሳቸውን ኢሞሽን ያላሸነፉ የህፃን ልጅ ባህሪ ያለባቸው፣ ቶሎ የሚናደዱ፣ መረዳት ማይችሉ፣ ስታስረዷቸው ደግሞ ሊሰሟችሁ ማይፈልጉ፣ ትዕግስት የሌላቸው፣ ነገር ግን እናንተ ስትፈልጓቸው አጠገባችሁ የሚገኙ፣ እንደዛው ደግሞ እናንተንም የሚፈልጓችሁ፣ ነገር ግን ወይ በጣም ቀርበዋችሁ ወይንም ደግሞ እኔ በጣም ልክ ነኝ ብለው እያሰቡ ሰላማችሁን የሚነሷችሁ፣ እነሱ ሳይታወቃቸው ይሄ በወደድኩሽ አሰብኩልሽ ሰበብ በጣም ድንበራችሁን የሚነኩ፣ መንካት ብቻ አይደለም ድንበራቸውን የሚያልፉ፣ እናንተ ዝም ስትሉ ፈገግ ስትሉ ያው ጓደኛዬ ናት ብላችሁ ፊት ስትሰጧቸው በጣም ብዙ ነገር የሚናገሯችሁ የሚያስቀይሟችሁ እና እኔ ያቅልሃለሁ እያሉ በጣም ትንሽ ፈተና ወይም ሸክም የሚሆኑባችሁ፣ በቃ እሷ እንደዚህ ናት እሱ እንደዚህ ነው ብለው የሚደመድሙ ሰዎችን ዛሬ ነገ ሳትሉ ከህይወታችሁ ማስወጣት ይኖርባቸዋል። ሶስተኛዎቹና የመጨረሻዎቹ ሰዎች እናንተ ራሳችሁን እንድትሆኑ እድል ማይሰጧችሁ፣ ራሳችሁን እንዳትሆኑ እድል ማይሰጧችሁ ማለት በቃ አንተ በዚህ ጋር ትሄዳለህ፣ በዚህ ጋር ትወጣለህ፣ በዚህ ጋር ትገባለህ፣ እንደዚህ አይነት ጠንካራ ጎን ስላለ እንደዚህ ታደርጋለህ፣ እንደዚህ አይነት ደካማ ጎን ደግሞ ስላለ እንደዚህ አታደርግም ብለው በእናንተ ህይወት በእናንተ ላይፍ ባውንደሪ የሚያበጁላችሁ ወይንም ደግሞ እናንተን አይምሯቸው ውስጥ ክሬኤት ካደረጉ በኋላ እነሱ ካሰቡት በላይ የሚሆን በታች አክት ስታደርጉ መቀበል ከአይምሮ በላይ የሚሆንባቸው፣ እነሱ ካሰቡት አይነት የእናንተ ቨርዥን ውጪ ማየት የማይፈልጉ እና ሁልጊዜ አቬለብል እንድትሆኑ የሚፈልጉ፣ አይመቸኝም ካላችሁ ማያምኗችሁ፣ ኖ ካላችሁ የሚያኮርፏችሁ፣ የሚቀየሟችሁ ሰዎችን ከህይወታችሁ ማራቅ ያስፈልጋል። በቀጣይ ቪዲዮ እስክንገናኝ ሰላም።